የተለመዱ ነጭ ጥፍሮች ለተሸለሙት አዲስ ሰላምታ ይገባል የሚለውን የእንሰት ለማለት ምን ለማለት ፈልገው ነው? እዚህ ትንሽ ብታስረዳኝ ጥያቄ ሆነብኝ ነው። እስቲ መልክዓ ስላሴ መልክዓ ቅድስት አርሴማ ሰላም ለአጻብዕኪ የሚለውን እሺ መልክዓ ቅድስት አርሴማ ሰላም ለምን ለአጻብዕኪ እስቲ እኔም ራሴ ላየው ስለፈለኩ ነው። በአማርኛ ነው አይደል? ብዙን ጊዜ በግዕዝ ስለማደርሰው ትኩረት አልሰጠውም። ለዛ ነው። ሰላም ለምን ሰላም ለአጻብዕኪ የሚለውን 24 ቁጥር ቁጥር 24 እሺ አሃ የእንሶስላ መነከርን ለለመዱ ነው የሚለው። እዚህ ላይ ግን ላለመዱ ነው መሆን ያልነበረበት። የጽሁፉ ስህተት ነው። እሺ እህቴ ላለመዱ ለማለት ነው ለለመዱ ብሎ የጻፈው። አንቺ ላለመዱ ብለሽ አንብቢው። እሺ ላለመዱ። ይሄ የእንትን የጽሁፉ ችግር ነው እንጂ የመልኩ ችግር አይደለም። የእንሶስላ መነከርን ላለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶችሽ ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ የልብ በሽታ ህማም እንዳያስጨንቀኝ ይላል አይደል? እና ላለመዱ ለማለት ነው። ለናት መጀመሪያ ፊደለዋ ላይ ግን ላ ነበረ መሆን የነበረበት እና የጽሁፍ ችግር ነው። እሺ እህቴ አቃንተሽ እንደዚህ አይነት የጽሁፍ ችግር ሊኖር ስለሚችል መልክ ስታደርሱ ጸሎት ስታደርሱ እናንተ አቃንታችሁ አንብቡ። እሺ ይሄን ይመስላል። መልካም ወንድሜ አጭር ያለ ጥያቄ አለኝ። ውሃ እጠመቃለሁ እና ግን ቀዝቃዛ ያለበት ቦታ በጣም ቀዝቃዛ ነው እና ውሃው ደግሞ በጣም ቀዝቃዛ ስለሆነ ትኩስ ውሃ ጨምሬ ነው የምጠቀመው። ይሄ ችግር ይኖረዋል ወይ? ዋናው ጸሎት ነው እኮ እህቴ። በቀዝቃዛ ውሃ በሙቅ ውሃ መጠመቅሽ ሳይሆን ዋናው ጸሎት ነው። የጸሎቱ ኃይል ነው። በዛ ነው መታመን ያለብን። እሺ እህቴ አንዱ ትልቁ ነገር ይሄ ነው። ግን አልተለመደም። አሁን ውሃ ሙቆ መጠመቅ ብዙውን ጊዜ አልተለመደም። ግን እኛ በቀዝቃዛ በሙቅ ውሃ የሚባል ነገር የለም። እኛ ግን የምናተኩረው መንፈሳዊነቱ ላይ ነው አይደለም? የምናተኩረው ምኑ ላይ ነው? መንፈሳዊነቱ ላይ፣ የእግዚአብሔር ኃይል መጠራቱ ላይ ነው። እሱ ላይ ስመ እግዚአብሔር የተጠራበት ውሃና ስመ እግዚአብሔር ያልተጠራበት ውሃ አንድ አይደለም። ጸሎት የተደረገበት ስመ እግዚአብሔር የተጠራበት የእግዚአብሔር ኃይል አለው እናምናለን። በስሙ በጸሎቱ አማካኝነት የእግዚአብሔር ስም በውሃው ወይንም በጸሎቱ አማካኝነት የእግዚአብሔር ስም ስራ ይሰራበታል ብለን ነው። ግን ይሄ ነገር አልተለመደም። እንደ አስተያየት እንደ ወንድማዊ ምክር ምን ትመክረኛለህ ብትይ ሳናሞቀው እንደዚሁ በቀዝቃዛው ብንጠመቅ ችግር የለውም። ግን ልዩነት አሳይም ለውጥ አመጣም ልልሽ ፈልጌ ነው። እሺ ልዩነት አመጣም ለውጥ አመጣም። መልካም እሺ ማተኮር ያለብሽ መንፈሳዊነት ላይ ነው። ይረብሻል ድምጼ? ኮሳኮስ ነገር አለ። እሺ መልካም። አሁንስ? አሁን ጥሩ ነው። ጸጋውን ያብዛልህ ወንድሜ። አመሰግናለሁ። የሰጠሽን እግዚአብሔር ይስጥልኝ። አሜን አሜን እህቴ። እሺ ተራ ቁጥር ስንት ነው? 2 ወለተ ሩፋኤል ወለተ ሩፋኤል ወለተ ሩፋኤል ወለተ ሩፋኤል። አቤት ቀጥይ። አመሰግናለሁ። የኔ ጥያቄ ደግሞ የራሴ ማለት ነው። ባሌ ሀገር ቤት ያለው እኔ ከዚህ ከመጣሁ ቆይቻለሁ። ከመጣሁ ደግሞ ሌላ ሴት አምጥቼ ነበር። አልተፋተነም ማለት ነው። ምን አምጥቶ ነበር? ሌላ ሴት ማለት ነው። በአንቺ ላይ ደረበ? እሺ አዎ እንደ ውሽማ አይነት ማለት ነው። እሺ ከዛ ለምን እንደዚህ ያረካት ስለው ደግሞ ይቅርታ እኔ ደግሞ
ከአሁን በኋላ እንደዚህ አያደርግም ብሎ ይቅርታ ብሎ እስከ ትንሽ ቆየና ከዛ ደግሞ ወደ መሳደብ ምናምን እንዳትገቢ ለምን እንዳትገቢ ይላል። ትንሽ ቆይ ስለ ደግሞ ወደ መሳደብ ምናምን ገባ። ትንሽ ቆይ ስለው አዎ እኔ ቆየው እዚህ ማለት ነው። ከዛ ከሱ ጋር እኔ እዚህ ያለው ስዑድ ማለት ነው። እሱ ሀገር ቤት ያለ እሺ ግቢ ሲል ለምን ቆየሽ ነው? አዎ ለምን ቆየሽ ሲል ያመጣት ሴት ደግሞ በቶሎ ነው የመጣ። 2 አመት 3 አመት ከቆየው እኔ እዚህ ማለት ነው። አሁን 10 ምናምን አመት አድርጋለሁ። ከዛ ለምን ምንድን ነው ያደረግሽው? 14 አመት እዚህ ነው ያለው አነ ስደት ማለት ነው። የቆየሽው ማለት ነው። በስደት ጊዜሽን ጨርሽ። አዎ ከሱ ተለያይተሽ ማለት ነው። አልተለያየንም። በስምምነት ነው የመጣው እዚህ። ተለያይተሽ ስልሽ ከሱ ተለይተሽ መኖር ከጀመርሽ ማለት ነው። አዎ እሺ እሱ ደግሞ አልቆየም። በ3 አመቴ ምናምን እዚህ ከመጣሁ በ3 አመቴ ምናምን 4 አመት ይሆናል። ሌላ ሴት አመጣና አዎ ህይወት ሳይሆን አይታወቅም ብሎ እንደ ውሽማ አይነት ነው። ከዛ ለምን ስለ ደግሞ በቃ እኔ ተሳስቼ ነው ከአሁን በኋላ እንደዚህ አያርግም ብሎ እሺ ብለ ቆየነው። ከዛ ደግሞ ለምን እንዳትገቢ ይላል። እሺ እገባለሁ ስለ ደግሞ ወደ ስድብ ምናምን ገባ። እሺ ከዛ ዘጋው። እኔ አልደውልም ምን አይልም። በፊት ይልካል ነበርኩ ብር፣ አሁን ደግሞ ዘጋው። አሁን ወደሱ መሄድ አልፈልግም። እኔ እዚህ ኃጢአት ይሆነኛል ወይስ እንዴት ላድርግ? ሄጄ ቁርብ ስገድ ንስሐ ግባ ስለው አይገባም፣ እሺ አይለኝም። ወደ ዝሙት ነው የነበረ። እኔ ምንም አላረኩም፣ ምንም የለኝም። እዚህ እሰግዳለሁ፣ እጸልያለሁ። አሁን እምቢ ማለት ለሱስ ኃጢአት ነው ወይስ ምን ይሆነኛል ማለት ነው? ባንቺ ኃጢአት አይሆንም ይታለም። ባንቺ ኃጢአት አይሆንም፣ በሱ ግን ኃጢአት ነው። ለምን ከተባለ እሱ ስላመነዘረ ነው አንቺ የፈታሽው። ብትፈቲው እንኳን ኃጢአት አይሆንም። ምክንያቱም እሱ ላይ ነው ኃጢአት የሚሆነው። ምክንያቱም ለትዳሩ ታማኝ አልሆነምና አንዱ ትልቁ ነገር እሱ ነው። አንቺ ግን ራስሽን መጠበቅ አለብሽ። ከሱ ጋርም አንድ መሆን የለብሽም። ተረዳሽ አይደል? ምክንያቱም በዝሙት ትዳሩን አፍርሷል ማለት ይቻላል ባጭሩ። እያወቅሽ እንኳን ራሱ ከሱ ጋር በአንድነት ብትኖሪ ይሄ ኃጢአት ነው በቤተ ክርስቲያን ስርዓት መሰረት። እሱ የግድ ወይ ከአንቺ ጋር ወይ ከሷ ጋር መኖር አለበት። እዛም እዚህም እየሆነ መኖር አይችልም። ከአንቺ ጋር መኖር ከፈለገም ደግሞ ንስሐ ገብቶ ቅዱስ ቁርባን ተቀብሎ ነው። የቀደመ ትዳሬ ይሻለኛል፣ በቀደመ ትዳሬ ልጽና ካለም ንስሐ ገብቶ ቅዱስ ቁርባን ተቀብሎ ነው ከአንቺ ጋር መኖር የሚችለው። ከዚህ ውጭ ግን በጭራሽ ከአንቺ ጋር መቀጠል አይችልም። አንቺም ራሱ በቸልተኝነት ስለምወደው እንኳን ብለሽ ብትኖሪ ከሱ ጋር እየዘሞተ እንደሆነ እንደማገጠ እያወቅሽ እንኳን አብረሽ ብትኖሪ ትጠየቂያለሽ አንቺም።
ነገር የለም። ግልጽ ነው አይደል? ግን የሚጠቅም ቢሆን መልካም ነው። የሚሰራው ቤት የሚጠቅም ቢሆን መልካም ነው። አሁን ቤተክርስቲያን ውስጥ እንደዛ ይደረጋል። ግቢ ውስጥ እንደውም ዙሪያውን እንደ አጥር ይደረግና ከዛ በኋላ ከታች ይደለደላል። እዛ ሱባኤ የሚገቡ ሰዎች ሱባኤ ይገባሉ፣ ወይም ደግሞ ድሆች ቤት የሌላቸው መጠጊያ ይሆናቸዋል ማለት ነው። ለዛ ለሞተው አካል ይጠቀምበታል። በነገራችን ላይ ለሞተ ሰው ለምሳሌ አንድ ሰው ሞቶ ገንዘቡን ጥሎ ቢሄድ ለዛ ሰው የሚጠቀመው ምን ሲሆን ነው? ያንን ገንዘብ አውጥታችሁ ለድሆች ብትመጸውቱ የሞተ ሰው አይጠቀምም? ብትመጸውቱለት ትቶት ሄደው ይጠቀማል ማለት ነው። ብቻ እሱ ትቶ ሄደው ልብሱን ራሱ አንስተን ትቶ ሄደውን ልብሱን ዝም ብለን ከምናስቀምጥ ይልቅ አውጥተን ለነዳያን ብንሰጣቸው ይሄ ለሱ ይጠቅመዋል፣ ለሞተው አካል ማለት ነው። ቢያንስ እሱ ሞቷል፣ የሞተው ገንዘቡን ትቶ ሄደውን ግን እየመጸወትንለት ነው ለዛ ነዳይ ማለት ነው። እግዚአብሔር አምላክ ያንን አይቶ እንዲራራለት ማለት ነው። ይሄ ይጠቀማል እንጂ የሚጎዳው ነገር የለም ለማለት ፈልጌ ነው። ግልጽ ነው እህቴ? ይሄን ይመስላል። አመሰግናለሁ። ለጥያቄ ደግሞ እንዳለ ትንሽ ማለት ነው በጣም ተሳክቶልኝ ብዬ ብደሰት በጣም ማለት ነው ህልሜ ተሳካልኝ ብዬ ብደሰት በ3 ቀን ወይ በሳምንት ችግር ይገጥመኛል። ይሄ ከምን አንጻር ነው? ምን ባደርግ እስቲ ከእንደገና በ3 ቀን በጣም ተሳክቶልኛል፣ ህልሜ ተሳካልኝ ሁሉ እግዚአብሔር አመስግኜ በ3 ቀን ደግሞ ይባረሻል። ከምን አንጻር ነው? ህልም አየሽ? ለህልም አይደለም ያሰብኩት ሁሉ ተሳክቶልኝ ብዬ ስደሰት እንደገና ይበላሻል። በ3 እንደሱ ነው ተመልሶ ይበላሻል። ሌላ ይባላሽ ይልኛል። አሳይቶ የሚመልስ መንፈስ ይባላል ይሄ። ይሄም ደግሞ ተስፋ ለማስቆረጥ ነው። በህይወታችን የመናፍስት ጨዋታ ነው። እንዲህ ያደርጋሉ። በነገራችን ላይ የሆነ ነገር ያደርጉ ያሳዩንና መልሶ ይነጥቃል። ኡፍ ተመስገን ደረሰልኝ ተገኘልኝ ብለን ስንል እንደገና መልሶ ይነጥቅና ሀዘን ውስጥ ይከተናል። መጨረሻ ላይ አማሮ ተስፋ ለማስቆረጥ ነው አላማው ነው። እንዲህ ያደረገ ብዙዎችን ተስፋ ያስቆርጣል። ተረዳሽ አይደል? አንቺ ቶሎ ፈጥነሽም ሐሴት አታድርጊ። ችግር በገጠመሽም ቁጥር አትዘኝ፣ ነፍስሽን አታስመርሪያት። ልክ እንደዚሁም ደግሞ ያ ነገር ሲደሰት ደግሞ የሆነ ነገር ደስ የሚያሰኝ ነገር ስታገኝም ቶሎ ለመደሰት አትሞክሪ። ሚዲየም ሁኚ፣ እሺ? መካከለኛ፣ ለሀዘኑም ለደስታውም መካከለኛ ራስሽን አዘጋጅ። ሁለተኛም ደግሞ የሆነ ነገር ከተስተካከለ እግዚአብሔር አምላክን አመስግኝ። እንደገና ሲቀጥል ደግሞ ያ የተሳካው ነገር የለም እንዲጠብቅልሽ ጸሎትና ልመና አድርጊ ከስግደት ጋር። ተረዳሽ አይደል? የሆነ ነገር ተሳካውን ሲሳካ ለምሳሌ የሆነ የተሳካልኝ ነገር ጠላት ቀድሞ እንዳያበላሽብኝ ምን አደርጋለሁ? የሆነ መልክ ጸልያለሁ ወይ የጌታዬ የመድኃኒዓለምን መልክ ጸልይና ጌታዬ መድኃኒዓለም ይህችን ጸሎት ያደረስኳት ይሄ የተሳካልኝን ነገር ጠላት ቀድሞ እንዳያበላሽብኝ ለአንተ አሳልፌ በመስጠት ነው እለዋለሁ። አይሽ አይደል? ቀደምኩት፣ አሳልፌ ሰጠዋለሁ። የተሳካልኝን እንዳያበላሸው ለአንተ አሳልፌ ሰጥቻለሁ፣ ጠብቅ እባክን ስለ ድንግል ማርያም ብለህ እያልኩ ከስግደት ጋር መልኩን እየጸለይኩ ማጽነዋለሁ ማለት ነው። በዚህ ምክንያት እዋጋለሁ ማለት ነው። ከዚህ በተረፈ ደግሞ የሆነ ነገር የሚያሳዝን ነገር በገጠመሽም ቁጥር የሚያስደስት ነገር በገጠመሽም ቁጥር ፈጥኖ ለማዘን ለመደሰትም አትቸኩይ። የዚህ ዓለም ነገር ሁሉ አገኘን ስንል የምናጣው አጣው ስንል የምናገኘው የሆነ ቅዠት የሆነ ህይወት ነው። ልብሽን ለመስበር ስለሚፈልግ ነው። በሄደውና በመጣው ሁሉ ልባችን አይሰበር። ስላለፈው ነገርም አንጨነቅ። ብቻ በሚያልፍ ህይወት ውስጥ የማያልፈውን እግዚአብሔርን መንግስቱን ተስፋ እናድርግ። እሺ? እሱ ነው ተስፋ እያደረግሽ መኖር ያለብሽ። ለዛ ነው እኮ ጌታ መድኃኒዓለም ብልና ዝገት በማያጠፉት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብ አከማችሁ፣
እዚህ ምድር ላይ መዝገብ ብታከማችሁ አንድ ሰሞን ትደሰቱበታላችሁ፣ አንድ ሰሞን ደግሞ ታዝኑበታላችሁ ይለናል ጌታ። ለምንድነው በዚህ ምድር ላይ መዝገብ አታከማችሁ ያለው? ምክንያቱም አገኘን ስንል ድንገት ነገ እናጣዋለን፣ አጣው ስንል ደግሞ ልናገኘው እንችላለን። ምንም የሚያስተማምን ነገር የለም። ቅዠት የሆነ ነገር ነው እዚህ ምድር ላይ ያለው። ዛሬ ከሳክ ነገ ታለቅሳለህ፣ ዛሬ ካለቀስክ ደግሞ ነገ ልትስቅ ትችላለህ። ይፈራረቃል። ደስታና ሐዘን የአንድ ሳንቲም ሁለት ገጽታ ናቸው በዚህ ምድር ላይ። የአንድ ሳንቲም ሁለት ገጽታ። መሳቅ እንዳለ ማዘን አለ፣ ማዘን እንዳለ መሳቅ፣ መሾም እንዳለ መሻር አለ፣ መሻር እንዳለ ሁሉ መሾም። ታዲያ ጠላት ደግሞ በዚህ መሀል ይገባና በጣም ሐሴት ስናደርግ መልሶ የሚያሳዝን ነገር ያመጣል። ለምሳሌ አብርሃም ይስሐቅ ሲወለድለት በጣም ሐሴት አድርጎ ነበር አይደል? ተደስቶ ነበር። በስተርጅናው ነው ያገኘው ያንን ልጅ ይስሐቅን ከሳራ። ሁለቱም አርጅተዋል እኮ፣ ሳራም አርጅታለች፣ አብርሃምም አርጅቷል። ተደሰቱ። እንደውም አብርሃም ልጅ ሊኖረኝ ነው ያለ ሁሉ ይደሰት ነበር። ከዛ ወደ ሐሴት አደረገ፣ ፈጣሪውን አመሰገነ። ሰይጣን ይሄን ተመለከተ። በጣም አብርሃም ከመጠን ያለፈ ደስታ ሲያደርግ ተመለከተና ከዛ ወደ ፈጣሪው ሄደ። ከዛ አብርሃም እንዲፈተን ሰይጣን አጥብቆ ለመነ እግዚአብሔርን። እግዚአብሔር ደግሞ የአብርሃምን ጽኑ እምነት ለማየት አንድም ወደፊት እግዚአብሔር ለሚያደርገው ነገር ምሳሌ እንዲሆን አብርሃም እንዲፈተን ፈቀደ። አንድ ልጅን ምን በልልኝ ነው ያለው እግዚአብሔር። ምን በልልኝ? ሰዋልኝ አለው። አብርሃም እንግዲህ ምንም አላቅማማም፣ ሊሰዋ ይዞት ሄደ ይስሐቅን። ይሄ በጣም ከባድ ነው። በስተርጅና ያገኛችሁትን ነገር መልሳችሁ ሰዋልኝ ስትባሉ በጣም ከባድ ነው። አብርሃም ግን ይሄ ሕፃን የሰጠኝ ማን ነው? እግዚአብሔር ነው። ታዲያ አሁን ብሰዋው እንኳን መልሶ ሊያስነሳው ይችላል አይችልም? ይችላል ብሎ አመነ። እሺ ጌታዬ ብሎ መቼስ መጀመሪያ የሚያገኘውት ካንተ አይደለም? አንተ ካዘዝከኝ ለአንተ መልሼ ሰዋዋለሁ ብሎ ይዞት ሄደ ወደ ሞሪያ ተራራ። በቃ በቁርጥ ልቡ ሊሰዋ ተዘጋጀና ካራውን ሲያነሳ አብርሃም በሕፃኑ ላይ እጅን እንዳትዘረጋ፣ ስለኔ አንድ ልጅን አራራለህለትም ወይም ደግሞ አልከለከልክም አለው። ይሄ ግን እግዚአብሔር ወደፊት ሊያደርገው ነገር ምሳሌ ሲያደርገው ነው አብርሃምን። እግዚአብሔር ለኛ ምኑን ሰጥቶናል? ንገሩኝ እስቲ። ምንድን ያደረገልን? ልዑል እግዚአብሔር አብ ልጅ ሰጠ። አንድያ ልጁ ቸሩ መድኃኔዓለም ለኛ ለሞት ተላልፎ እንዲሰጥ ፈቃዱ ሆኗል። ይሄን ለሚያደርገው ምሳሌ እያደረገው ነው አብርሃምን። ሰይጣን አብርሃም የሚክደው መስሎት ነው። ሰይጣን ለክፋት ነው አብርሃም እንዲፈተን የለመነው። እግዚአብሔር ደግሞ ለወጠውና ለበጎ ነገር አብርሃም እንዲፈተን አደረገው። ለበጎ ነገር እንዲፈተን አደረገው። ይስሐቅ የጌታ ምሳሌ ነው። የጌታ ምሳሌ። አንድ መረዳት ያለብን ነገር ይሄ ነው። ስለዚህ አሁን አብርሃም የተፈተነው ከምን አንጻር ነው? በጣም ከልክ በላይ ደስታ አድርጓል። በጣም ተደስቷል። ሰው ባለው ነገር ይፈተናል። ይኸው እያንዳንዱ ሰው በራሱ ሐሳብና ምኞት ሲሳብና ሲታለል ይፈተናል ይላል የያዕቆብ መልእክት ላይ በራሱ ምኞት እና ምን ልልሽ ፈልጌ መሰለሽ እህቴ፣ በዚህ ምድር ላይ የሚያስደስትም የሚያሳዝንም ነገር ሲመጣ ፈጥናችሁ ሐሴት አታድርጉ። ምንም አትደነቁለት ለዚህ ዓለም ደስታ። ግልጽ ነው አይደል? አትደነቁለት ለዚህ ዓለም ሐዘንም አትደነቁ። ምክንያቱም ያልፋል። ማጣት ያልፋል፣ መከዳት ያልፋል፣ መራቆት ያልፋል፣ መራብ ያልፋል። ሁሉም ነገር በወዳጅ መከዳት ያልፋል፣ መሰደድ ያልፋል። ማያልፍ ነገር የለም። ከታገሱት ሁሉም ያልፋል። ግን እስኪ ያልፋል። የማይነጋ ሌሊት የማያልፍ ቀን የለም። ያልፋል ብለ ሌሊቱ ያልፋል ብለ እንቅልፍን ከተኛ
መከራውም ያልፋል ብለህ ለምን ኑሮ መኖር አቃተ? ለምን ኑሮሽን መኖር አቃተሽ? መከራውም ያልፋል ብለሽ እና አንድ መረዳት ያለብን ነገር ይሄ ነው። አጋንንቱ ግን ተስፋ ሊያስቆርጠን የሆነ ነገር እያሳየ መንሳት መጨረሻ ላይ ብለን ተስፋ እንድንቆርጥ ይፈልጋል ማለት ነው። ዓላማው ይሄ ነው። ስለዚህ እኔ የምመክርሽ ሁለት ምክር ነው። አንደኛው የምመክርሽ ነገር የሆነ ነገር የሚያስደስት ነገር ስኬት ሲመጣ ቶሎ ብለሽ ስኬቱን ለመድኃኒዓለም አሳልፈሽ እንዳበላሸው ለሰው አትናገሩ። ለሰው ብዙዎቻችን የሆነ ነገር ሲኖር አገኘ ስንል በቃ ለሰው ለማውራት በጣም መቸኩላችን በጣም ያስደንቃል። አንዳንዴ ግን ከመናገር ይልቅ ለጌታ መጀመሪያ እናመሰግነውና አመስግነን የሰጠንን ነገር የተሳካልን ነገር እንዲጠብቅልን አሳልፎ መስጠት። ይሄ ነው በቃ ብልህ ክርስቲያን ማለት። እንዲህ አይነት ክርስቲያን ነው ብልህ ክርስቲያን ማለት። ሲሳካለት ፈጣሪውን አመስግኖ የተሰጠውን ነገር ደግሞ እንዲጠብቅ አደራ አሳልፎ ይሰጣል። ጀግና ክርስቲያን ማለት ይሄ ነው። እንዲህ ነው ማድረግ ያለባችሁ። ሌላው ደግሞ ሲመጣ የሆነ ነገር የሚያሳዝን ሲመጣ ሚዲየሙን በጣም ሐሴት አታርግ፣ በጣምም ደግሞ አትዘን፣ መካከለኛ ሁን። ልክ እንደ ኢዮብ። ምን ነበር ኢዮብ ያለው? ከእናቴ ማህፀን ራቁቴን ወጥቻለሁ፣ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም ምን ይሁን የተባረከ ይሁን። በቃ ልክ የዕንባቆምን ቃል አስታውሱ። ምን ነበር ዕንባቆም ያለው? ምንም እንኳ በለስም ባታፈራ፣ በወይንም ማረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ደግሞ እኮ እኛ ክርስቲያኖች እህቶቼ፣ ወንድሞቼ የእውነት ደስ ይበላችሁ። ለምን አትሉኝም? እስቲ ለምን በሉኝ። ለምን አትሉ? ለምን? ምክንያቱም ቸሩ መድኃኒዓለም የማያልፍ መንግስተ ሰማይ አዘጋጅቶ እየጠበቀን ነው። ሰርግ ደግሶ እየጠበቀን ነው። ያውም ደል ያለ ሰርግ። አቤት አቤት! ያውም የማያልፍ ሰርግ፣ ደስታው ማይቋረጥ ሰርግ አዘጋጅቶ እየጠበቀን ነው። ኑ ሰርጉ ተደግሷል ልጆቼ ኑ እያለን ነው። የሰርግ ልብስ ለብሳችሁ ኑ ወደ እኔ እያለን ነው። ዮሐንስ ራእይ ላይ ወደ ሰርጉ ራት የተጠሩ ብፁዓን ናቸው ይላል። ዮሐንስ ራእይ ምዕራፍ 19 ቁጥር 9 ወደ ሰርጉ እራት። እንግዲህ ልብስን እጠብ ነው የተባልከው። ልብስን ስታጥብ ደግሞ ድንገት ሳሙና ላይገኝ ይችላል። አታማር። ሞተ ተማሙተስ ሳሙናውን አግኝተ አጥበ ልብስህን እጅ መንሻ ይዘ ወደ ሰርጉ ለመሄድ ራስን አሰናዳ እንጂ ገና በትንሽ በትልቁ ማታማር። ውሃ ጠፋ ሳሙና የለም እያልክ አታማር። እንደዛ እንደማለት እኮ ነው። እና በእውነት ከየትኛውም የእምነት ተከታዮች በላይ እኛ ኦርቶዶክሳውያን ሐሴት ልናደርግ ይገባል። ለዛ እኮ ነው ጌታ መድኃኒዓለም ሁልጊዜ ደስ ይበላችሁ ያለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል ሐዋርያው ቅዱስ ጳውሎስ። ደስ ይበለን በእውነት ለጊዜው ነዋ። ቅዱስ ጳውሎስ ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ብሏል እኮ። ምንም አይደለም። የአሁኑ ዘመን ስቃይ ምንም ከስቃይ አይቆጠርም አለ። አቤት! የቅድስት ርብቃ መንፈሳዊ ፊልም ላይ ሳይ የቤተ ክርስቲያኑ አስተዳዳሪ ሰማዕታት ክርስቲያኑ ሲጨነቁ ልንታረድ ነው አባ ሲሉት ልንሰቃይ ነው መጽሐፍ ቅዱስ እያቃጠሉ ነው ብለው አቤቱታ ሲያቀርቡላቸው አቤት ከኛ አባት የሚወጣው ቃል እንዴት መንፈስን ያድሳል! መጽሐፍ ቅዱሶቻችን ቢያቃጥሉ በልባችን ላይ ያለውን የእግዚአብሔር ቃል አያቃጥሉም ሲሉ፣ ቤተክርስቲያን እየናዱ ነው በመንግስተ ሰማይ ያለውን ርስት መናድ አይችሉም ሲሉ፣ እያሰቃዩ ነው። ስቃይ ማለት
ሞተ፣ በኃጢአት ሞተ፣ በሲኦል የምትሰቃይ እሱ ነው ስቃይ ማለት እያሉ ህዝቡን ሲያጽናኑ እንዴት ደስ ይላል። እኛም እህት ወንድሞች እንደዚህ ነው ማሰብ ያለብን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ብሏል ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 8 ቁጥር 8 ላይ። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ድንቅ ነገር እንደመጣባችሁ አትደነቅ። ነገር ግን ክብሩ ሲገለጥ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ እኮ ነው ያለው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ላይ ምዕራፍ 4 ቁጥር 12 ላይ። ያዕቆብስ ምን አለ? ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ለምን? ምክንያቱም ሰርግ ተዘጋጅቶልሃል። ያውም የዚህ ዓለም ሰርግ ቆየ ቢባል ምን ያክል ነው እስቲ? ሰርግ አለ፣ መልስ አለ፣ ሶስተኛው ምንድን ነው የሚባለው? ሰርግ፣ መልስ፣ ሌላስ አታውቁም? ቅልቅል። ምናልባት ስያሜው እንደየአካባቢው ሊለይ ይችላል። ግን እኔ ማውቀው ሰርግ፣ መልስ፣ ከዛ ቅልቅል። በቃ የ3 ቀን ደስታ ነው። አያልፍም። ከዛ ድንኳን ይፈርሳል። ምንም በቃ ወገን ዘመድ ሁሉ ወደ የሀገሩ ወደ የከተማው ይሄዳል። ከዛ በኋላ በሰማይ ያለውስ የለውም። በቃ ማቋረጫ ደስታው ማቋረጫ የለውም። እና እንዲህ አይነት ሰርግ ላይ ለመግባት ለመታደም እንቸኩል፣ እንትጋ። በንስሐዋ ሰውነትን ታጠብ፣ በስጋ ወደሙ ታጠብ፣ ንጹህን በክርስቶስ ደም ንጻ። ምንጊዜም ተዘጋጅተህ ጠብቅ። ይሄ ሞት እዛ ሰርግ ውስጥ የሚያስገባ ነው፣ ባቡር ነው። ወደዛ ሰርጉ የሚወስድ ባቡር ነው ሞት ማለት ለአንተ ክርስቲያኑ፣ ለአንቺ ክርስቲያኗ ባቡር ነው። ወደዛ የሚወስድሽ ባቡር ነው። ባቡሩ ድንገት ሊመጣ ይችላል። ድንገት ክላክስ ሲነፋ ቶሎ ብለው ወጥተህ ጓዜን ጨርቄን ማቄን ሳትል ተሳፍረ የምትሄደው ባቡር ነው ሞት ማለት። መቼ እንደምንሞት አልነገረንም። ጌታ ያለን ባቡሩ ይመጣል ተዘጋጅታችሁ ጠብቁ ነው ያለን። ባቡሩ ክላክስ ከነፋ በቃ ይዞክ ነው የሚሄደው ሳትዘጋጅ ካገኘክ ማለት ነው። እና አትጨነቁ እህቶቼ፣ ወንድሞቼ፣ በእውነት ደስ ይበላችሁ። ጌታዬ በእውነት ከዚህ ከሰርጉ ለመታደም ወረቀቱ ከደረሰኝ የምዘጋጅበትን እድል ስለሰጠኝ አመሰግናለሁ ልትሉት ይገባል። ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ምስጋና ነው እንጂ ሌላ ምን እላለሁ? ምን እላለሁ? ከሰርጉ እንድታደም የረዳኝ ክርስቲያን ያደረከኝ አምላኬ። ይሄን እኮ የሰርግ ጥሪ እኮ ያልታደሉ ብዙዎች ናቸው እኮ። አልታደሉም። አህዛቦች፣ ሙስሊሞች አልታደሉም። እነሱ ሰርጉ የነሱ እየመሰላቸው ነው፣ ግን በጣም ሲበዛ ሞኞች ናቸው። አልታደሉም። በምድራዊ ነገር ነው የሚጠብቁት። ሰማያዊውን ሕይወት በምድራዊ ነገር ነው የሚስሉት። እዛም ጋብቻ እንዳለ ነው የሚያልሙት። ግን ቅዱስ ጳውሎስ ነግሮናል፣ የስጋና ደም ስርዓት ሁሉ እዚህ ይሻራል ይላል። አሁን በነገራችን ላይ ከሞት በኋላ ይዘን የምንነሳው ሰውነትና ከሞት በፊት ያለን ሰውነት እኮ አንድ አይደለም ወንድሞች። አንድምታው የቅዱስ ጳውሎስ አንደኛ ቆሮንቶስ አንድምታው ላይ ተመልከቱ፣ አብራርቶ ይናገረዋል። ከሞት በፊት ያለ ሰውነት በምግብ ነው የሚቆየው አይደል? ያለ ምግብ መቆየት ይችላል? አይችልም። ከምግብ በፊት ማን ነው? ከሞት በፊት ከትንሳኤ በፊት ያለን ሰውነት ምግብ ካጣ ይከሳል፣ ምግብ ካገኘ ይወፍራል። ያ ግን እንደዛ አይደለም። ከሞት በኋላ ይዘን የምንነሳው ሰውነት ከሞት በፊት ያለን ሰውነት በዝሙት ይፈተናል። ያ ግን እንደዛ አይደለም። ከሞት በፊት ያለው ሰውነት ህይወቱ ነፍስ ናት። ነፍስ ከተለየች ሟቲ ነው። ያ ግን ከሞት ከትንሳኤ በኋላ ያለን ሰውነት ግን ህይወቱ መንፈስ ቅዱስ ነው።
በመንፈስ ቅዱስ ኃይል ነው። ይሄኛው መበስበስ አለው፣ ያ ግን አይበሰብስም። ከሞት በኋላ ይዘን የምንነሳው ሰውነት መበስበስ የለውም። ይህ ሲናገር ቅዱስ ጳውሎስ አንደኛ ቆሮንቶስ 15 ቁጥር 42 ላይ በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይላል። ፍጥረታዊ ማለት ይሄ አሁን በተፈጥሮ ከእናት ከአባት ተወልደን የምንነሳው ስጋ ይዘራል ሲል ይሞታል፣ ይበሰብሳል ማለት ነው። መቃብር ይገባል ማለት ነው። መንፈሳዊ አካል ይነሳል ማለት ስጋችን መንፈሳዊ ሆኖ ይነሳል። የማይሞት የማይበሰብስ የማይራብ ስጋዊ ምግብ የማያሻው የማይሞት ሆኖ ይነሳል። እኩሌቶቹ ለደይን ለስቃይ፣ እኩሌቶቹ ደግሞ ለህይወት። እንቸኩል ታዲያ እዚህ ሰርግ ላይ ለመታደም ነው መቸኩል ያለብክ። እንትጋ፣ እንቸኩል። ጊዜው ረፍዷል። ሳንዘጋጅ ይኸው ወደ ሞት እየተጠጋን ነው። የመዝሙረ ዳዊት አንድምታ የሰውን ህይወት በምን ይመስለዋል መሰላችሁት ወንድሞች? 12 ሰዓት ላይ በቅሎ ምሽት 12 ጠዋት 12 ሰዓት በቅሎ ምሽት 12 ሰዓት እንደሚደርቅ ደርቆ እንደሚወርቅ ዛፍ ያስመስለዋል የሰውን ህይወት። ያ ዛፍ 12 ሰዓት በቀለ፣ 3 ሰዓት አደገ፣ 6 ሰዓት አፈራ፣ 9 ሰዓት ደረቀ፣ 12 ሰዓት ምን ሆነ? ተነቀለ። ይሄ ማለት እኛ የሰው ህይወት በዚህ ይመሰላል ይላል። 12 ሰዓት መብቀሉ መወለዳችን ነው። 3 ሰዓት ጠዋት ያድጋል አይደል? ታዳጊያን ወጣቶች አሉ አይደል? እንደዛ ነው። 6 ሰዓት አፈራ አይደል? ይሄ ምንድነው? እስቲ ንገሩኝ እናንተ። 6 ሰዓት ማፍራቱ የኛ አግብቶ መውለድ። በቃ አግብተን ወልደን ጎልማሳ ሆነን ማለት ነው። ወልደን በዘመድ ከብረን 9 ሰዓት መድረቁስ ማርጀታችን እኮ ነው። በትክክል አረጀን ማለት ነው። 12 ሰዓት መነቀሉስ ያዛፍ ደርቆ ወደ መቃብር መውረዳችን መሞታችን። አጭር ነው። አያችሁ፣ ህይወታችን በጣም አጭር ናት። በጣም አጭር ናት። ልክ እንደ ዛፉ ነው የኛ ህይወት ማለት። የኛ ህይወት ልክ እንደ ዛፉ ነው። ታዲያ ሳትነቀል ቶሎ ብለህ ፍሬያማ ሆነ ተገኝ። እንቸኩል። ለዛ ነው ቅዱስ ጴጥሮስ ሁለተኛ ጴጥሮስ መልእክት 3:11-13 ላይ ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቅን እያስቸኮልን አለ። እያስቸኮልን ተመልከቱ። በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልንቸኩል ይገባናል አለ። ስለዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይ አዲስ ምድር ኢየሩሳሌምን እንደ ተስፋ ቃሉ እንጠብቃለን አለ። መንግስተ ሰማይን ቅዱስ ጴጥሮስ። ወደዛ ነው ለመሄድ መቸኮል ያለብን። እቺ ምድር እኮ መኖሪያ አይደለችም። መኖሪያ መስሎክ ነው ወንድሜ? መኖሪያ መስሎች ነው? መኖሪያ አይደለም። መኖሪያ ቢሆን ኖሮማ ድንገት ሞት ነጥቆ ባልወሰደክ ነበር። ሞት ሳያማክር ድንገት ነጥቆ ባልወሰደች ነበር እንዴ። ስንቱ ዕውቀቱን ተሸክሞ ሳይጠቀምበት መቃብር ይወረድ አይደል? እንዴት ወንድሞች አላያችሁ? 7 ዓመት ዶክተሬት ሲያጠና ሕክምና ሲያጠና ቆይቶ ድንገት በማይረባ ሞት ሲሞት ምን ጠቀመው? ያ ሁሉ ዕውቀት ሲሰበስብ የነበረ ሰው ወይ የተማረ ሰው ሞተ ያዘንበት ጊዜ የለም? ሳይጠቀምበት ተነጠቀ። አስቡት። ልፋት ብቻ ምን አለበት 7 ዓመት ሲማር በትምህርት ሲያቃጥል የነበረውን ሲጋደል ቢያሳልፍ ኖሮ። አስቡት። ምንም ሳንጠቀም እየሄድን እኮ ነው። ሳንተጋ፣ ሳንሰግድ፣ ሳንጸልይ ፈጣሪን ደስ ሳናሰኝ እየሄድን ነው። ይህን ስላወቁ እኮ ነው ስንክሳር ላይ ተጽፈው የምናያቸው በረሃውያን አባቶች ወየው ዘይሳሊስ መሸብኝ ያሉ የሮጡት።
ማን ነበረ ዘይት ሳሊዝ መሸብኝ ያለ ወደ በረሃ የሮጠው? ንገሩኝ ከመንፈሳዊ ፊልም። ለፋኖሶቹ መብራ ዘይት ከወዴት አገኛለሁ እያለ ሀብቴ እንደ ተራራ ቢከመር አይኔ ልቤን አስደስተውም እያለ ለሬሳዬ መገነዣ ጨርቅ አልፈልግም እያለ የነጎደው ቅዱስ ማን ነው? እስቲ ንገሩኝ። ጳውሊ አይደል እንዴ? ጳውሊ፣ ቅዱስ ጳውሊ። ልክ እኛም መቸኮል አለብን። ሂጂ ነፍሴ እንዳለ ሂጂ ነፍሴ ሂጂ አምልጪ፣ ከዓለማዊ ህይወትሽ ተለይተሽ ጥፊ፣ ወደ ትክክለኛው መንገድ እንድትቀርቢ ሂጂ ነፍሴ ሂጂ አምልጪ እያለ የሸሸ የእሱ ህይወት ምን ያስተምረናል? ተዘጋጅተን መጠበቅ እንጂ ገና ለገና የሆነ ነገር ዲያብሎስ የሆነ በዚህ ነገር በምድራዊ ነገር ተስፋ ማድረጋችን ስላወቀ እየነጠቀ እየሰጠ ይጫወትብናል እንደ ልብ። እና አትጨነቁ ልላችሁ ፈልጌ ነው። ራሳችሁን እየመረመራችሁ ተዘጋጅታችሁ ጠብቁ። ምንድነው የጎደለኝ ነገር እያልክ አሁን ድንገት ብትጠራ የሆነ የጎደለኝ ነገር አለ እያልክ ፈልግ እስቲ። ከእግዚአብሔር ጋር በማንኛውም ጊዜ ለመገናኘት ዝግጁ እንሁን። ራሳችንን ፈትሽና በእኛ ውስጥ የጎደለውን ነገር እናገኝ። ይህን የምናደርግ ከሆነ እጅግ አስፈሪ የሆነውን የሞት ሰዓት ከኛ እናስወግዳለን። ወንድሞቻችን እህቶቻችን መልካም ህይወታችን በመመልከት በመንገዳችን ላይ ይከተሉናል። እህቶቼ ወንድሞቼ፣ እግዚአብሔር የሰጠንን ቀናት በከንቱ አናሳልፍ። ያለፈው ዘመን ይበቃል። የአሕዛብን ፈቃድ ያደረግንበት በመዳራት በዝሙት በስካር በዘፈን ያሳልፍንበት ያለፈው ዘመን ይበቃል። እግዚአብሔር የሰጠንን ቃላት በከንቱ አናሳልፍ። ነገር ግን በትጋት ምግባርን ትሩፋታችን በማሳደግ በሰማይ መልካም ለሰሩ ቅዱሳን መልካም ነገር እንደተዘጋጀ እያወቅን ላልተዘጋጁ ደግሞ ስቃይ የዘላለም ስቃይ እንዳለ አውቀን በልብ በወኔ በከፍተኛ ቁጭት መልካም ስራ ለመስራት ታጥቀን መዘጋጀት አለብን። ወገባችሁ የታጠቀ ያለውን ቃል የጌታን ቃል አትርሱ። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎች ይምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው ብሏል ሉቃስ ወንጌል ምዕራፍ 12 ላይ። እና ምንም አይድነቃችሁ እዚህ ምድር ላይ ላገኛችሁ ነገር አትጨነቁ። ልባችሁን አታክብዱ። ስለ ትዳር በማሰብ ልብ አይክበድ ወንድሜ። ስለ ትዳር በማሰብ ልብሽ አይክበድ። አቤት ግማሹ ለማግባት ገና ስንት ያስባል። ምን ይዤ ምን ጨብጬ፣ ልክ በራሱ ካልኩሌት ህይወት የሚኖር ይመስል ራስን በራስ የምታኖረው ራስ ይመስል። እንደዛ እኮ ነው ብዙዎቻችን ልባችን ከብዷል። ግን መድኃኒዓለም ምን አለን? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ። እና እህቶቼ ልባችሁ አይክበድ፣ ወንድሞቼ ልባችሁ አይክበድ። ተዘጋጅታችሁ ጠብቁ። ልክ እንደ ቅድስት ዮስቴና እህቶቼ፣ እኔ ለእናንተ ምሳሌ ማረጋት የምወዳት ዮስቴና በጣም የምወዳት ታላቅ ቅድስት፣ ትህትናዋ አቤት ዝግጅቷ እንዴት ያስቀናል። ሁሌም ሬዲ ናት። የጎደለኝ ምንድነው ቀረኝ የምለው ነገር እያለች ተዘጋጅታ የጠበቀች ጀግና ቅድስት። እሷን ምሳሌ አርጓት፣ እሷን አርጓት ምሳሌ። ምንጊዜም ተዘጋጅታ የጠበቀች ታላቅ ቅድስት ኢዮጵራክሲያ ምሳሌ አርጓት። በጣም የምወዳቸው ቅዱሳን ሴቶች ኢዮጵራክሲያ፣ ሄራኒ፣ ኢላሪያ፣ ዮስቴና በጣም የምወዳቸው ቅዱሳን ናቸው። እነኚህ እንደውም አንዳንዶቹ የነገስታት ዘሮች ናቸው። የሞቀ ትዳራቸውን ትተው ነው የወጡት።
አንዳንዶቹ። ማናት ደግሞ አንዷ የቁስጥንጥንያው ንጉስ ልጅ ማን ነበረች? አናሲሞን። አቤት አቤት! የምትገርም ታላቅ ቅድስት ሴት ቅድስት አናሲሞን። ሌሎችም ቅዱሳን አሉ፣ ቅዱሳት ሴቶች። እነሱን አርአያ አድርጉ እህት ወንድሞች፣ እህቶቼ፣ ወንዶች ወንድሞቼ አሉ። ጳውሊ ህይወቱ እንዴት ያስቀናል! ታላቁ ቅዱስ ጳውሊስ እኔ እንደሱ አርአያ ማደርገው ቅዱስ የለም። በነገራችን ላይ ከመመነኑም በፊት ህይወቱ በጣም ያስቀናል። ለብዙ ሰው አርአያ የሆነ ታላቅ ቅዱስ ሰው ነው ጳውሊ። ትትናው፣ ንግግሩ ማርማር ይላል። ካሳዘንኩ ይቅርታ ይላል። ሰው ሲጮህበት እኮ ነው፣ አብሮ እኮ አይጮህም። ካሳዘንኩ ይቅርታ። ወንድምየው ሲጮህበት፣ በሽተኞችን ሲጠይቅ እንዴት ያስቀናል! እንካ እያመመ ስለሰራ ሽልማት ይገባል። ሰው እስኪ ደነቁበት። ምን ነው ሁሉም እንደ ቅዱስ ጳውሊስ በሆነ እስኪሉለት ድረስ ተመልከቱ። እንደዚህ ለሌላው አርአያ መሆን አትፈልግም ወንድሜ? እንደዚህ ለሌላው አርአያ መሆን። ኤፍሬም ሶርያዊ ህይወቱ እንዴት ያስቀናል! አባ አብርሃም ሶርያዊ ህይወቱ እንዴት ያስቀናል! እነኚህን ቅዱሳን አርአያ ልናደርጋቸው ይገባል ለማለት ያክል ነው። በተረፈ አትጨነቁ። ዲያብሎስ በምድራዊ ነገር ነው ቢዚ የሚያደርገን። በኮተታ ኮተቱ ቢዚ ሊያደርገን ይፈልጋል። የተዘጋጀልን ደል ያለ ድግስ እንድንረሳው ያደርገናል። ወደ ሰርጉ እራት መጠራታችንን እንድንዘነጋ ያደርገናል። ተዘጋጅተህ ጠብቅ፣ ተዘጋጅተህ። ይሄን ህይወት ግን ተስፋ አታድርገው ወንድሜ። ዓለም አንተ በዓለም ውስጥ ኑር እንጂ ዓለሙ በአንተ ውስጥ አይኑር። አንቺ በዓለም ውስጥ ኑሪ፣ ግን ዓለሙ በአንቺ ውስጥ አይኑር። ቁሳዊውን ነገር ግዛው፣ ቁሳዊው ነገር ግን አንተን አይግዛክ። ቁሳዊውን ነገር ግዢው፣ ግን ቁሳዊው ነገር አንቺን አይግዛሽ። ዓለማዊውን ነገር በማጣት አትዘን፣ ምክንያቱም እርሱ ተከትሎ አይሄድምና። አይሄድም ተከትሎክ፣ እዚሁ ነው ትተኸው የምትሄደው። መጽሐፈ መክብብ ላይ የተጻፈልን ነው። ሰው ከእናቱ ሆድ ራቁቱን እንደወጣ እንዲሁ እንደወጣው ይመለሳል ይላል። ከጥረቱ በእጁ ሊወስድ የሚችለውን ምንም አያገኝም ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 15 ላይ። ምንም አታገኝም። ለፍተህ ጥረህ ትተኸው ነው የምትሄደው እንዳለ። ቢላ የተሳለ ጭድ ይበላል ዛሬ በሬ የሚል እዛው አዝማሪው እንትን ሲል፣ ቢላ እየተሳለ ጭድ ይበላል በሬ። ቢላ እየተሳለ ነው ግን በሬው ጭድ ይበላል። ምን ይጠቅመዋል አሁን ጭድ መብላቱ? ዶሮ እየተሳለለት ነው ቢላዋ፣ ግን ጥራጥሬ ይለቅማል። ምን ይጠቅመዋል? ምን ይጠቅመዋል? ምንም። ዛሬ ትሞት ነገ ሞት አላውቀውም እኔ። እውነት ነው አታውቀውም። ስለዚህ ተዘጋጅተህ ጠብቅ ለማለት ያክል ነው። አበዛውባችሁ፣ ሰዓታችሁን ወሰድኩባችሁ መሰለኝ። የጥያቄና ሰዓት መልስ ጊዜያችሁን እና ዞሮ ዞሮ እህቴ ይህን ጥያቄ ጠየቅሽኝ ተደሰትኩ ብዬ ሳልጨርስ እንደገና መልሶ የማዝንበት ነገር ይፈጠራል። ወይም ደግሞ በስኬቱ ተደስቼ ሳልጨርስ በ3 ቀን ውስጥ ይፈርስብኛል አልሽው ነው ይሄን ሁሉ ያብራራሁትና 2 ነገሮችን ተጠቀሚ ነው። አንደኛ ብዙም ትኩረት አትስጪው ነው ለዚህ ዓለም። ከመጣ ምሰየው፣ ከቀረ ምሰየው። እግዚአብሔር የፈቀደ ይሁን የጌታ ፈቃድ ይሁን ብለን ዝም አለን እንደተባለው የሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ ጌታዬ እንደ ፈቃድ አለ ጳውሊ። ወደ ፍርድ ቤት እንሄዳለን ነገ በጠዋት ቀጠሮ ሲለው ወንድምየው አይኖቹን ወደ ላይ ቀና አረገና ጌታዬ እንደ ፈቃድ፣ በቃ እንደ ፈቃድ አምላኬ ደስ ይለኛል፣ አንተ የፈቀድከውን ብዬ ተማረኩኝ። አንተ ካዘጋጀህልኝ
ዘላለማዊ ህይወት አንፃር እኔ በምድር ላይ የምፈተነው ምንም ማለት አይደለም። ያጣሁት ነገር ምንም ማለት አይደለም። አንተ ካዘጋጀልኝ ነገር ምንም ማለት አይደለም። ጌታዬ አንተ የፈቀድከው ይሁን። ደስ ሲል እና እንዲያልክ ነው ራስን ማኖር ያለብህ በዚህ ምድር ላይ። የሆነ ነገር ለማግኘት የምትችለውን አድርግ። አትጣጣራ አላልኩኝም፣ አትሞክራ አላልኩኝም። የምትችለውን እንዳቅምህ ታገል። እግዚአብሔርን ይዘህ ከተሳካ መልካም፣ ካልተሳካም ያንተ ፈቃድ ይሁን ጌታዬ። ይሄ ነው ማለት ያለብህ እንጂ ልናማርር፣ ልናዝን፣ ልንቆጭ አይገባም። ግን አደራ በጣም በአንድ ነገር ልቤ ይደማል፣ ያዝናል። ምንድን ነው አትሉኝም? ይህን ትምህርት የምትሰሙ እህቶቼ፣ አብዛኛው እህቶቼ አልተቀበላችሁም የጌታን ስጋና ደም። እውነት ውሸት መልሱልኝ። በጣም ነው ማዝነው የምር። ይሄንን ሳስበው መጸለያችሁ ያስደስተኛል። ወደ ጸሎት ህይወት መግባታችሁ፣ ወደ ስግደት ህይወት መግባታችሁን ሳስበው በእውነት በጣም ነው ደስ የሚለኝ። ግን በአንድ በኩል ደግሞ አለመቀበላችሁን፣ የጌታን ስጋና ደም አለመቀበላችሁን ሳስበው የእውነት በጣም ነው ማዝነው። እጅጉን ነው ማዝነው ከምር። ምን አለበት አሁን የማየው ሁሉ እንዳለ ተቀብሎ እንደተቀበለ ባገኛችሁ። እናም ቸኩሉ ለመቀበል፣ ጊዜ አትስጡት። ሰው እየሞተ ስታይ ዛሬ አንድ ሰው ሞቱን ከሰማ ነገ አንተ ተራ ነው ተዘጋጅ እየተባልክ እንደሆነ አስብ። የአንድ ሰው ሞቱን ዛሬ ከሰማ ወንድሜ ነገ አንተ ነው እየተባልክ ነው፣ የአንተ ተራ ነው እየተባልክ ነው። ዛሬ የሆነ ሰው ሞቶ ከሰማሽ ነገ ያንቺ ተራ ነው ተዘጋጅ እያለሽ እንደሆነ አትርሺ። መድኃኒዓለም እባካችሁን በስደት ጊዜያችሁን አትጨርሱ። እኔ ስደት ላይ መሆናችሁን አይደለም ምጠላው ምቃወመው፣ ሳትቀበሉ መኖራችሁን ነው ምቃወመው ምጠላው። ተቀብላችሁ እንደገና ወደ ስደት ብትሄዱ ይሻላል። ሳትቀበሉ እችን ቆይ ሊጨርስ እያላችሁ ጊዜያችሁን ከምታባክኑ። ይቻላል እኮ ለስራ መውጣታችሁ እኮ አይነቀፍም፣ ችግር የለውም እኮ እሱ። ሳትቀበሉ መኖራችሁ ግን በጣም ያሳዝናል፣ ልብ ይሰብራል። እና በተቻላችሁት መጠን የጌታን ስጋና ደም ለመቀበል በእውነት ዛሬ ነገ አትበሉ። ሞት የለውም ቀጠሮ፣ ሞት የለውም። ከመጣ ተነሽ ነው የምትባዩ፣ ከመጣ ተነስ ነው የምትባለው። እባክህን ጌታ ሆይ አልተቀበልኩም ስጋና ደም፣ አይሰራም። እስከዛሬ ምን ትሰራለህ ነው የምትባለው። ምን ትሰራለህ እስከዛሬ? እንዴ የሰጠው ጊዜ ስጋው ደግሞ እንድትቀበል አልነበረም እንዴ? እንደዛ ነው የምትባለው። ምን ትሰራለሽ? ይኸው ለስደት ወጥቼ እችን 2 ዓመት እኮ ለስራ ብዬ ነው ጌታ ወይ እንደው እንደዛ የሚባል ነገር የለም። እሱ የአንቺ እቅድ ነው እንጂ የፈጣሪሽ እቅድ አይደለም። አንተ ለራስ ያወጣው እቅድ ነው እሱ። 2 ዓመት ለስራ 1 ዓመት ለስራ ይሄን ጨርሼ፣ እሱ አንተ ለራስ ያወጣው ለህይወት ያወጣው እቅድ እንጂ በፈጣሪ ዘንድ አይደለም። የፈጣሪ እቅድ ምንድነው ከተባለ ንስሐ ገብተህ ስጋው ደግሞ ተቀብለህ እንድጠብቀው ነው። እና ፕሊስ እህት ወንድሞች በእውነት ቸኩሉ። ተቀብለ መስራት የምትፈልጉ ከሆነ አንድ አፍታ ኑን ወደ ኢትዮጵያ፣ ወይም ደግሞ እዛ ውጭም ቤተክርስቲያን ያለበት ቦታ ፈልጋችሁ፣ ሳውዲ ያላችሁ ወደ ዱባይ ሄዳችሁም ቢሆን። ዱባይ አለ አይደል ቤተክርስቲያን? የለም እንዴ? በቃ እዛም ቢሆን ሄዳችሁ ተቀብላችሁ ኑ። ያለበት ቤተክርስቲያን ሄዳችሁ ስጋው ደግሞ ተቀብላችሁ ተዘጋጁና ኑ። ከዛ ስሩ እንደፈለጋችሁ። እኔ እንደዛ ስጋው ደግሞ ተቀብላችሁ ብትሞቱም አይጨንቀኝም፣ አይገደኝም። ወይም ደግሞ ስደት ላይ እንደዚህ ሆናችሁ ቢባል ብሰማ እኔ ምንም አይመስለኝም። ምክንያቱም ተቀብለዋል ወይስ አልተቀበለም ነው የኔ ጥያቄ።
መታወቂያ ይዟል አልያዘም ነው። ወደ ላይኛው ቤት ሲሄድ ይዟል ወይም መታወቂያውን ነው። ሞት ለማንም አይቀርማ። ኢትዮጵያ መጣ አይቀርልህም። እዛም ስደት ላይ ሞት አይቀርልህማ። ግን የኔ ጥያቄ መታወቂያውን ይዛለች አልያዘችም? ለሰማያዊ ጎዳና የይለፍ ወረቀት ይዟል አልያዘም ነው ጥያቄ። ይዛለች አልያዘችም? የኔ የይለፍ ወረቀት ስጋ ወደሙን፣ እሱ ነው ዋናው ትልቁ ትኩረት። እናም ፕሊስ አታባክኑ ጊዜያችሁን። እስከ ዛሬ ድረስ የታገሳችሁን አምላክ እያመሰገናችሁ ከእንግዲህ ግን ቾኩሉ ከእንግዲህ እና ይሄንን ነው የምመክራችሁ ለማለት ያክል ነው። በተረፈ እህቴ በመጣው በኃላፊው በአግዳሚው በጣም ስሜታዊ ማትሁኚ፣ መካከለኛ ሁኚ። ሲቀጥል ደግሞ የሆነ ነገር ስኬት ስታገኝ ያንን ነገር ጠላት እንዳያበላሽ መልካም መድኃኒዓለምን ጸልየሽ ወይም የአጋዕዝተ ዓለም ሥላሴን መልክ ጸልየሽ ወይም መዝሙረ ዳዊትን ጸልየሽ ጌታዬ መድኃኒዓለም አሁን ያገኘሁትን ስኬት ጠላት ቀድሞ እንዳያበላሽ ለአንተ አሳልፌ ሰጥቻለሁ፣ ሾም ያለው በዚህ ባገኘው ስኬት ላይ ብለሽ አስቀድመሽ ስኬትሽን አሳልፈሽ ስጪ። እናም ደግሞ ቢሳካም ባይሳካ የተሳካው ቢፈርስ ምንም አይምሰልሽ፣ አትጨነቂ። በዛኛው ህይወት ሐሴት አድርጊ። ይሄን ይመስላል። እሺ ተራ ቁጥር ስንት ነው? አሜን አሜን አሜን። ታለምዬ ተራ ቁጥር ስንት ላይ ነን? 5 ነው አይደል? መጣፍ አላበትም። እኔ ብጠይቅ ነውር ነው? በጽሁፍ ነው ታለምዬ። በጣም ይቅርታ በጽሁፍ ነው። ቆይ ቅድም የወጣችው የት ሄደች? ተራ ቁጥር 1 ላይ መጣች? አዎ መልካም። እሺ ታለምዬ አላበትም ብዬ ነው። እሺ ጓደኞችሽን ያዥና ታለምዬ። ቆይ አንዴ እቴ ለሁለተ ሥላሴ ነው የምናገራት። መጽሐፍ አላቀበትም ላለች ጓደኞችሽን ያዥና እቴ ያዙልኝ በያቸው። እሺ ያዙልኝ ስትያቸው ይይዙልሻል። አድሚኖችንም ሌሎችንም ተባበሩኝ ብለሽ እንዲተባበሩሽ ጠይቂያቸው። እናንተም ተባበሯት መጽሐፍ ማትችል ከሆነች። እሺ መልካም። ቀጥ ያጸደ ማርያም። እሺ እና አሁን ያን ሁላ አልፌ እንደምንም ብዬ ገባሁ እዚህና ከገባሁ በኋላ ልጅ ግን ማለት በዝሙት ወደቀ ልጁ። እሺ خلاص እኔን ተወኝ። ሁሉም ታሪከኛ አንተ ታውቃለህ፣ ሁሉም ታሪከኛ ያቀኛል። በገንዘብ አይረዳኝም፣ ግን ይሄን ያክል ሰዎችም ሊደፍሩኝ ሲሉ እንኳን መጥፎ ቦታ ሲሆን እየተከላከለልኝ ነበርና እሺ አንተ ካልፈለግ ችግር የለውም። እኔ አሁን ደህና ቦታ ነው ያለሁት፣ እግዚአብሔር ይመስገን ሰርቼ ወላጆቼ ልርዳ ስለው እኔ ከአንተ ጋር ነው መሆን የምፈልገው ይለኛል። እኔ ደግሞ ምን ጊዜም ጸሎት አደርጋለሁ። ጸሎት ሳደርግ ግን ማምላክ እያልኩኝ ልክ እሱን ማለት መልስ አገኛለሁ። እሱ እንደሆነ እጠይቃለሁ። ያኔ ተቸግሬ ስጠጋው እንኳን እየጠየቁ ነው የተቸገርኩት። ለእግዚአብሔር ምንም ቢከፋይም ባለቅስም ቢቸገርም እየጠየቁ ነው። እግዚአብሔር ግን እኔ እንደማስበው ይሄን እንደሆነ ነው። ግን እንዴት ብዬ ነው ይሄን መቋቋም የምችለው? አሁን እግዚአብሔር ይመስገን እናንተ እንትን ሳዳምጥ መናደዱም ማልቀሱም ትቼዋለሁ። እግዚአብሔር ይመስገን ደህና ነኝ። ዋናው ችግር ግን ገንዘቡም የሱም የኔም እዛ ቦታ ነው የተያዘው። በዛ ላይ ደግሞ ራሱ ነው የሚነግረኝ። ወደ ሴት እንደሄደ ደግሞ ራሱ ነው የሚነግረኝ። የሚያሳዝነው ከሌላ ሰው ሳሰሚ እኔን አስቀድሜ ልንገርሽ እያለ ይቅርታ እያለ ራሱ ነው የሚነግረኝ። መልካም በቃ እኔ እንጃ እኔ እዚህ ላይ መታገሴ ማለት እኔ ይከብደኛል። እሱ ደግሞ በጣም የከበደኝ ደግሞ አማራጭ ደግሞ እሱ ደህና ቢያንስ ሰርተዋል። በፊት ስለሰራ መሄድ ይችላል ኢትዮጵያ፣ ግን እንሂድ ብሎኛል። እኔ ደግሞ እናት አባቴ እንዴት ብዬ ልሂድ? አሁን የገባሁት በዛ ላይ የሰራሁትም ቢሰጠኝ እንኳን ችግር የለውም እሺ ብዬ መሄድ ነበረብኝ፣ ግን የሰራሁትም አልተሰጠኝም። በዛ ላይ ምንም የለኝም። እናት አባቴን መርዳት አልችልም። የራሴ እኔ እሸፍነዋለሁ እያለኝ ነው። የእናት አባቴስ እሺ እንዴት ብዬ ነው የምሄደው? እኔ ራሴ እኮ መሄድ እፈልግ ነበር፣ ምክንያቱም ጤናም የለኝም፣ ብዙ ስቃይ ያለኝ እዚህ ቦታ እና የዝሙት መንፈሱ ክስ ላይ በጣም የቸገረኝ ይሄ ነው። እና ይሄን እስከምን አንጻር ይሆን? በዛ ላይ ደግሞ አንዳንዴ እሱ በጣም ይብስበታል ከመጠን በላይ እየተቀያየረ
ፍቅሩ በጣም ይጨምርበታል። ለምንድን ነው ከኔ ተነስተው ወደሱ ሄደ ይሆን የሚል ጥያቄም አለኝ። መልካም ጨረሽ እህቴ? አዎ ወንድሜ። መልካም እሺ አለምዬ፣ ያው ብዙ ሀሳቦችን አንስተሻል፣ ግን በመጠኑ እስቲ እየቋጨው አጠራጠር እያደረኩኝ ልመልስልሽ። እንደነገርሽኝ ከሆነ በጣም ብዙ መከራ ውስጥ አሳልፈሽ ነው እዚህ ደረጃ የደረስሽው። በጣም በተለይ ለቤተሰቦችሽ ብለሽ ያልቆፈርሽው ጉድጓድ ያልፈነቀልሽው ድንጋይ የለም። በጣም ብዙ ዋጋ ከፍለሻል። ይህንን አይቻለሁ፣ አሳዝኖኛልም፣ ሰምቼዋለሁ ከቅድሙ። ግን እዚህ ጋር መረዳት ያለብን ነገር አለ። በእርግጥ በሽታው እንዴት መጣ፣ ቤተሰቤስ እንዲህ አይነት ስቃይ ውስጥ እንዴት ሊገባ ቻለ የሚለው ነገር መተቱ አለ።
ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን።